ጤና ይስጥልን እንዴት አላችሁ ቤተሰቦች? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዋሽንግተን በጣም እጅግ በርካታ ቤቶቿን ያወደመ ከባድ ሰደድ እሳት ተፈጥሮባታል። 60,000ና ከዛም በላይ የሚሆኑ ሰዎች ከቤት ንብረታቸው ተፈናቅለው እንዲሰደዱ አድርጓል። ከ1000 ስኩዌር ኪሎ ሜትር በላይ የሚሆን ቦታ እንደዚሁ ዶግ አመድ ሆኖባቸዋል። ዋሽንግተን ዲሲ ማለት ነው። ይሄ በጣም በርካቶችን እያነጋገረ ይገኛል። በነገራችን ላይ ሰደድ እሳት እጅግ ፈታኝ ሆነዋል በአውሮፓም በሰሜን አሜሪካም ማለት ነው። ስለዚህ በአውሮፓ ያሉን እንኳን ስትመለከቱ ግሪክ ላይ ሄሊኮፕተር እስከ መጋጨት ደርሶ አደጋ ማለትም አየር ላይ ሄሊኮፕተሮቹ ሰደድ እሳቱን እየተዋጉ ባሉበት ሰዓት ላይ በተፈጠረ እንግዲህ መጋጨት ኮላይድ ምክንያት የሰዎች ህይወትም እስከ ማለፍ ደርሷልና በጣም እየተቀጣጠለ ነው አውሮፓም ሰሜን አሜሪካምና እጅግ ፈታኝ ሆኗል። ይሄ ሰደድ እሳት መቆጣጠር አልተቻለም። ይሄ ምንድነው የሚለውን መነጋገር ያስፈልጋል። እንግዲህ ውድ ተመልካቾቻችን እናንተም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ስለዚህ ከዋሽንግተን እንጀምራለን ማለት ነው። በዋሽንግተን ከ600 በላይ የሚሆኑ ቤቶችን ያወደመ በተለይም ደግሞ ይሄ ስፖኬን በሚባለው ቦታ ላይ እንደ ዲስትሪክት ነው። እዛ አካባቢ ላይ የተፈጠረው ችግር ነው ከ60,000 በላይ ሰዎች ቤት ንብረታቸውን ለቀው እንዲሄዱ ያደረጋቸው። በጠቅላላው ከ1000 ስኩዌር ኪሎ ሜትር በላይ ወይም 386 ስኩዌር ማይል ቦታን እንደዚህ ዶግ አመድ ያደረገው በዋሽንግተን ማለት ነው። በዋሽንግተን ግዛት የሆነ ነው። በነገራችን ላይ ዋሽንግተንና ዋሽንግተን ዲሲ በጣም ነው የሚለያዩት ውድ ተመልካቾቻችን። እንዲያው ብዙ ሰው በጣም በሚገርም ሁኔታ ዋሽንግተን ሲባል ምንድነው ዋሽንግተን ዲሲ ሲባል ምንድነው አይለዩም። በጣም በሚገርም ሁኔታ በጉዳዩ ላይ እንኳን እውቀት አለኝ የሚል ሰው የሁለቱን ልዩነት ብዙ ጊዜ አላይምና ዋሽንግተን ሲባል ዋሽንግተን ዲሲ እንዳልሆነም እንድታውቁት ነው። በዚህ ለእናንተ ጀኒውን መሆን ስለሚያስፈልግና ሁሉ ነገር ማወቅ ስላለብን ነው እኔ ለማየት ለመመልከት እስከመጣችሁ ድረስ ለማለት ነውና ስለ ዋሽንግተንና ዋሽንግተን ዲሲ ልዩነታቸው በጣም የሰማይና የመሬት ነው። እነግራችኋለሁ። እሱ እንዳለ ሆኖ ጠብቁኝ። ብዙ ተንታኝ ነኝ የሚሉ ኢትዮጵያውያንም ሆኑ እንደው አብዛኛው በአፍሪካ ኦነስትሊ ስፒኪንግ ያየሁት ነገር ነው። ዋሽንግተን ግዛቷና ዋሽንግተን ዲሲ ከተማዋ ምንድነው ልዩነቷ? በጣም የሰማይና ምድር ልዩነት ነው ያላቸው። እሱን እነግራችኋለሁ። ኤኒዌይ የዋይልድ ፋየሩን ጉዳይ ልንገራችሁ። የሰደድ እሳቱ ጉዳይ እጅግ ፈታኝ ነው እንደነገርኳችሁ። አሜሪካ ውስጥ በጣም መቆጣጠር አቅቷቸዋል። ከዚህ በፊት የምናስታውሰው በሎስ አንጀለስ በሆሊውድ አካባቢ ባለበት ወይም ካሊፎርኒያ ግዛት ውስጥ ነበር። አሁን ግን ደግሞ በተለያዩ የሀገሪቱ ክፍሎች አሜሪካ ግዙፍ ናት እንደምታውቁት። ስለዚህ በዌስተርን እና በኢስተርን ትከፈላለች። አንዱ ላይ እጅግ አስፈሪ በረዶ ይኖራል፣ ሌላው ላይ ደግሞ እጅግ አስፈሪ ሙቀት፣ እጅግ አስፈሪ ሰደድ እሳት ይፈጠራል ከግዝፈት አንጻር ማለት ነውና ይሄኛው በጣም ብዙ ሰዎችን አስቸጋሪ ህይወታቸውን አድርጎባቸዋል። 60,000 ሰዎች ከዚች ስፖኬን ከምትባለው አካባቢ እንዲለቁ ተደርጓል። 600 የሚሆኑ ቤቶችን አውድሟል። ይሄ ሰደድ እሳት ዋይልድ ፋየሩ እጅግ በፍጥነት ነው የሚንቀሳቀሰው። ይህ ደግሞ በፍጥነት የሚንቀሳቀስበት መጠን ከደረቁ ነፋሻማ አየር ጋር እየተገናኘ በመሆኑ ማለት ነውና በጣም በርካታ ስትራክቸሮች ህንፃዎች ማለት የተጀመሩትንም ሁሉንም ዶግ አመድ እያደረገ የቀጠለውና ፈታኝ ሆኖባቸዋል። ፋየሩ በጣም ይሄ ሰደድ እሳቱ በስፖኬን አካባቢ በዛ ዙሪያ ላይ ነው እየተፈጠረ ያለውና እንግዲህ ይሄኛው በጣም ላርጀስት ከሚባሉ ከተሞች በግዛቷ በዋሽንግተን ግዛት ውስጥ ሁለተኛ ግዙፍ ከሚባለው ከተማ ነች። በነገራችን ላይ ስፖኬን የምትባለው ከተማ እሷ ላይ እየተፈጠረ ነውና 21 ስኩዌር ኪሎ ሜትር ቦታዎችን በሳምንቱ መጨረሻ ማለት ነው ቅዳሜና እሁድ ዶግ አመድ አድርጓቸዋልና በጣም በርካታ ከሚቆጠሩ በጣም በርከት ብለው ከሚቆጠሩ ሰደድ እሳቶች መካከል በተለይም ደግሞ በምዕራባዊ ዩናይትድ ስቴትስ አካባቢ በጣም ስትሬች እያደረገ የሄደ የአገሪቱን የፌዴራል አቅም እንደዚሁ ጫና ውስጥ ያስገባ ሎካል ኤጀንሲዎችም ደግሞ በጣም በተለያየ አቅጣጫ እንዲበተኑ እያደረገ ነው። ይሄኛው በጣም ይሄ የስፖኬን የሚባለው ፈታኝ ሆኗልና የሀገሪቱ የፌዴራል ኤጀንሲዎች ማለትም ከአደጋ ጋር በተገናኘ ስራ የሚሰሩ የግዛትም የአካባቢዎችም በተለያየ ሁኔታ ላይ ያሉ
አቅማቸው በተለያየ ቦታ እንዲሰራጭም አድርጓል፣ እንዲበተን አድርጓል። የተሰበሰበ አቅማቸውን ተጠቅመው መፍትሄ ለመስጠትም ተቸግረዋል እና በጣም ብዙ ሰዎች ዋሽንግተን ላይ ፈተና ውስጥ ገብተዋል ማለት ነው። ከ1000 ስኩዌር ኪሎ ሜትር በላይ እንደነገርኳችሁ ቦታዎችን አውድመዋል። በተለይም በዚች እንግዲህ ስፖኬን በምትባለው ዋሽንግተን ግዛት ውስጥ ሁለተኛዋ ትልቅ ከተማ ወይም ላርጀስት ከምትባለው አንስቶ ማለት ነው የፋየር ኤንድ ላው ኢንፎርስመንት ባለስልጣናት የእሳትና ያው ህግ ማስከበር ጋር የተገናኙ ባለስልጣናት እንዳስቀመጡት እስካሁን ህይወታቸውን ያጡ ሰዎችም ሆነ የተጎዱ ሰዎች የለም። ምክንያት እንግዲህ ብዙ ሊሆን ይችላል፣ ወይም ደግሞ አንአካውንት ፎር ኢት አልታወቁም፣ ወይም ደግሞ እስካሁን የደረሰውን አደጋ አላወቁትም ማለት ነው። እስካሁን ባለው የተጎዳም ሰው ህይወቱን ያጣም ሰው አልተያዘም፣ አልተገኘም። ይሄ ነው አልተባለም። ግን ስላልተገኙ ሊሆን ይችላል፣ አልተቆጠሩ ሊሆን ይችላል። አደጋው የደረሰባቸው ወይ ህይወታቸውን ያጡ ሰዎች ቁጥር ሰዎች የት እንዳሉ ስላልታወቀ ሊሆን ካልቻለ በስተቀር እስካሁን ባለው ምንም አይነት ሪፖርት አልደረሰንም የሚል መረጃ ነው የተሰጠው። እንግዲህ የቪዲዮ መግለጫዎች በጣም በዝተዋል። በተለይም ደግሞ በዚህ በስፖኬን ኤሪያ አካባቢ ያለው ህንፃዎች በእሳት ሲቀጣጠሉ በጣም ከባድ የሚባል ጭስን ስንመለከት ምናምን ነው የምናስተውለውና በአካባቢዎች ላይ አንዱ ላይ እንደዚህ በጣም የወደሙ ቦታዎችን ቤቶችን ማየትም የተለመደ ሆኗልና አንዳንድ ቁመናቸው ብቻ ይሄ እንደው ሁሉም ነገራቸው ተለብልቦ የህንፃው ስኬሌቶኑ ብቻ የቀሩትን አካባቢዎችንም ማየት የተለመደ ነውና የተለያዩ ባለስልጣናት እዚህ አካባቢ ላይ ሊቀጥል እንደሚችል በተለይም ደግሞ ለሚቀጥሉት ቀናት ሊቀጥል እንደሚችል እያስጠነቀቁ ይገኛል። ድራይ ሲዝን ነው፣ ድራይ ዌዘር ሆኗል። የአየር ሁኔታው ደረቃማ ነው። ስለዚህ ደረቃማ ስለሆነ ለመቋቋምም ለመቆጣጠርም አስቸጋሪ አድርጎባቸዋልና we are not out of danger ሴናተር ማሪያ ካንትዌል ናቸው ይሄን ያሉት። አሁን ከስጋት አልዳንም፣ አደጋ ውስጥ ወይም ደግሞ ከአደጋው አልወጣንም። ምክንያቱም አሁንም በሚቀጥሉት ቀናት ውስጥ እጅግ አስቸጋሪ የሆነ ሊቀጥል ስለሚችል የአካባቢው ባለስልጣናትን በተለይም ደግሞ የስፖኬን ባለስልጣናት መጠንቀቅ እንዳለባቸው፣ በሚቀጥሉት 2 ቀናት ደግሞ ዋሽንግተን እጅግ ተቀጣጠለች የሚለው ነገር ወደ ሌላ አስፈሪ ሁኔታ ሊመጣ ይችላል በሚል ሀሳብ የተሰጠ ነው። በነገራችን ላይ ይሄኛው አስቸጋሪ ሁኔታ አስቸጋሪ ሰደድ እሳት በምን መንገድ ወይም ደግሞ እሳቱ በምን መንገድ እንደመጣ ማወቅ አልቻሉም። እስካሁን ኢንቨስቲጌት እያደረጉ ነው፣ እየመረመሩት ነውና ስፖኬን was not only region struggling to contain fire ይችኛዋ ግዛት ወይም ደግሞ በዋሽንግተን ግዛት ውስጥ ካሉት ቦታዎች መካከል ስፖኬን ብቻ አይደለችም፣ ሌሎችም አሉ። በጣም በርካታ ቁጥር ያላቸው የዚህ ከአደጋው ጋር ግንኙነት ያላቸው ስራ በመስራት የሚታወቁ ሰዎች ቡልዶዘሮችን በመጠቀም ሄሊኮፕተሮችን በመጠቀም ለ10ኛ ቀን ፋይት እያደረጉ ነው፣ እየተዋጉ ነው እሳቱን ለማጥፋት፣ ግን አልሆነም። በተለይ ደግሞ ከ1360 ኪሎ ሜትር ስኩዌር በላይ ግራስላንድን ይሄ እንትን ያለበትን ምንድነው ሳር ያለበትን በምዕራባዊ ኢዳሆ አካባቢ በምስራቃዊ ኦሪገን አካባቢ እንደዚሁ እያወደመ የቀጠለ ነውና በጣም አስቸጋሪ ነው። ቅድም እንደነገርኳችሁ እዚህ አካባቢ ላይ ያለው ፈታኝ ነውና እዚህ አካባቢ ደግሞ እንደነገርኳችሁ ካትልስ ወደ 100 እና ከዛም በላይ የሚሆኑ ካትልስ የሚባሉት ወይም ደግሞ የቤት እንስሳቶችን እንግዲህ እነሱን ህይወት እስከ ማሳጣት ደርሷል። ከ600 በላይ ቤቶችን ከ800 በላይ እንግዲህ በቁመና ወይም ደግሞ ስትራክቸርስ ተብለው የሚጠሩትን እነሱንም ጭምር ስጋት ውስጥ ያስገባ ሆኗልና በጣም ከባድ ነው። በነገራችን ላይ አሜሪካ ላይ በተለያዩ ግዛቶች እንዲህ አይነት ፈተና አለ። ቅድም በነገርኳችሁ ግዛትም እና ኦሪገንን ጨምሮ ከዛም ደግሞ በማዕከላዊ ዩታህ ላይ እንዲህ አይነትም ችግር ተፈጥሯል። ሳይዙ እየጨመረ ነው የሄደው። ጃምፒንግ እንግዲህ ከ41 ስኩዌር ኪሎ ሜትር ወደ 145 ስኩዌር ኪሎ ሜትር ቦታን እየሸፈነ ወይም ደግሞ ሞር እስከ እሁድ ጠዋት ድረስ በዚህ ልክ ነው አደጋ እየፈጠረ የሄደውና በጣም ፈታኝ ሆኗል። በተለይም በዩታ ከ100 በላይ የሚሆኑ የቤት እንስሳቶችን ህይወት ቀምተዋል። ይህ ሁሉ የተፈጠረው እንግዲህ አንደኛ በምን ተነሳ የሚለው እንዳለ ማጣራት እየተደረገበት ቢሆንም ለሰደድ እሳት ዋነኛ ምንጩ የሰው ልጅ ራሱ ነው። ዋነኛ ምንጩ ተፈጥሮ ነው። ያ ማለት በመብረቅም በምንም ወይም ደግሞ ዛፍ ለዛፍ በደንብ እንትን ሲሉ ሲተካከኩ ወይም
ዛፎቹ አንድ ላይ ወደዚህ ወደዛ በነፋስ አማካኝነት እንትን ሲሉ የሚፈጠርም እሳት አለ። የሰው ልጅ ደግሞ ከሲጋራም ከተለያዩ ሱስም ባልሆኑ ነገሮችም በሚያደርጋቸው አንዳንዱ ሳያውቅ አንዳንዱ ሆነ ብሎም ሊሆን ይችላል፣ በእንደዚህ ሊከሰት ይችላል። በተፈጥሮ የሚከሰተው ደግሞ ለመቋቋምም አስቸጋሪ እየሆነ መጥቷልና ዋሽንግተን እጅግ ፈተና ውስጥ እንደሆነች ለመጠቆም ነው። ያ ማለት ሰደድ እሳቱን መቆጣጠር አስቸጋሪ ሆኗል። በነገራችን ላይ ስፖኬን የምትባለው ቦታ ላይ ዋሽንግተን እንግዲህ ምን እንደሆነች ልነግራችሁ ፈልጋለሁ። ይችኛው አካባቢ ላይ የህዝብ ቁጥሩን በነገራችን ላይ የህዝብ ቁጥሯም ያን ያህል እንትን ያለች አይደለችም። ትንሽ ሪጅን ስለሆነች ወይም አካባቢ ስለሆነች ማለት ነው። ዋሽንግተንና የዋሽንግተን ዲሲ ልዩነት እናንተ ማወቅም ስላለባችሁ ኦፍኮርስ ታውቁታላችሁ ቢወስዳለው። ዋሽንግተን ሲባል ግዛት ነው። ልክ እንደ ኦሃዮ፣ ልክ እንደ ካሊፎርኒያ ግዛት ነው። ወይም ደግሞ ወደኛ እንዲገባን ከፈለገን አማራ ክልል፣ ኦሮሚያ ክልል፣ ትግራይ ክልል፣ አፋር ክልል፣ ሶማሊያ ክልል፣ ደቡብ ክልል እንደዚህ እንደምንለው ነው። ይህ ግዙፍ ነው። ዋሽንግተን ሲባል እንደዚህ እንደ ክልል በእኛ ሀገር እንደ ክልል እነሱ ግዛት ስቴት በሚሉት ማለት ነው ዋሽንግተን። ስለዚህ ዋሽንግተን ማለት ያ ነው። ዋሽንግተን ዲሲ ማለት ደግሞ ሲቲ ነው። this is a city ከተማ ነው። ልክ እንደ ሐዋሳ፣ ልክ እንደ ናዝሬት ወይ አዳማ ወይም ደግሞ እንደ ባህር ዳር፣ መቀሌም whatever እንደ ሰመራም ልትወስዷት ትችላላችሁ። ስለዚህ ዋሽንግተን ዲሲ ከተማ ነች። ዋሽንግተን ግዛት ናት ማለት ነው ባጭሩ። ዋሽንግተን ማለት ደቡብ ክልል ብለን ብንወስድ ዋሽንግተን ዲሲ ማለት ደግሞ የሆነ ከተማ ብላችሁ መውሰድ ነው። ምንም ሌላ እንትን የለውም። ኤኒዌይ ዋሽንግተን ዲሲ ማለት ራሱ የተለያየ ትርጉም አለው። የካፒታል ሲቲ ነች እንደምታውቁት የአሜሪካ ዲስትሪክት ዋሽንግተን ዲሲ ሲሆን ዲስትሪክት ፎር ኮሎምቢያ እንደማለት ነው። እሱ ሌላ ጊዜ በደንብ ነግራችኋለሁ። በነገራችን ላይ የአሜሪካ ፖለቲካ ውስብስብ ቢሆንም ግን ቀላል ነው። ኤኒዌይ ዋሽንግተን በኢዝ ላርጅ ስቴት በጣም ግዙፍ ግዛት ነች። በምዕራቡ የአሜሪካ ጫፍ ዌስት ኮስት ላይ የምትገኝ ከካናዳ ጎን የምትገኝ ግዛት ናት። በቃ ዋሽንግተን ማለት። ዋሽንግተን ዲሲ ማለት ደግሞ ማንም ሰው እንደሚያውቀው ዋና ከተማዋ ነች። የአሜሪካ ዋና ከተማ ነች። የምትገኘው ደግሞ በተቃራኒው በኢስት ኮስት ነው። ስለዚህ ዋሽንግተን በዌስት ኮስት ይገኛል። ዋሽንግተን ዲሲ ደግሞ በኢስት ኮስት ይገኛል። ይሄ ራሱ በጣም ነው ልዩነቱን የሚነግራችሁ። ዌስት ኮስት እና ኢስት ኮስት ሲባል በጣም የተለያዩ ጽንፍ ላይ ያሉ ቦታዎች ማለት ነውና ከዛ አንጻር ነው እንግዲህ ለምሳሌ በመሬት ቢትዊን ሜሪላንድ ኤንድ ቨርጂኒያ ነው የምትገኘው ማለት ነው ዋሽንግተን ዲሲ። እሱን ታውት they are separated by about 4000 kilometers and have different climates and landscapes። በቃ ዋሽንግተን ዲሲ እና ዋሽንግተን ግዛቷ ዋሽንግተን ዲሲ ከተማና ዋሽንግተን ግዛቷ የሚለያዩት ወይም ርቀታቸው በመሬት ላይ ማለት ነው 4000 ኪሎ ሜትር ነው። ስለዚህ የአየር ሁኔታቸውም ይለያያል። ስለዚህ የመሬት አቀማመጣቸውም ይለያያል ነው ባጭሩ የአየር ሁኔታቸውን ስትመለከቱ። ስለዚህ ኢስት ኮስት ዌስት ኮስት ናቸው። ኢስት ኮስት ሞቃታማ በረሃማ ሰደድ እሳት ሲኖረው፣ ዌስት ኮስት በረዶ ቀዝቃዛም ሰው ጥቁር ለብሶ የሚንቀሳቀስበት ሊሆን ይችላል። በዛኛው ደግሞ ቀዝቃዛ ሲሆን በዌስት ኮስት በኢስት ኮስት ያለው ደግሞ እጅግ በዋይልድ ፋየር የሚታመስበት ሊሆን ይችላልና ዋሽንግተን ዲሲ የሚለያዩት በዚህ ልክ ነው። ሎኬሽኑ በነገራችን ላይ የዋሽንግተን የግዛቷ የምትገኘው ፓሲፊክ ኖርዝ ዌስት አካባቢ ነው የምትገኘው። እንግዲህ በምዕራቡ የዩናይትድ ስቴትስ ክፍል የአሜሪካ ክፍል ነው የምትገኘው። ስለዚህ ሲያትል the large city ተብላ ነው የምትወሰደው እዛ አካባቢ ማለት ነው። በዌስተርን ሄምስፌር አይነት ነገር ነው። ላንድስኬፑ የሚታወቅ ነው። ዋሽንግተን ዲሲ ኢስት ኮስት ነው የሚገኘው። ያኛው ዌስት ኮስት ነው፣ ይሄኛው ኢስት ኮስት ነው። ሲቲንግ ኢንሳይድ the ስፔሻል ፌደራል ያው እንደምታውቁት ነው ዲስትሪክት ኦፍ ኮሎምቢያ ከሚለው አንጻር ለማንሳት ነውና ኤኒዌይ ይሄ ነው ልዩነታቸው ለማለት ነው። ብዙ ከባድና ውስብስብ ሆኖ ሳይሆን ኦፊስሊ ግን ብዙ ሰው አውቃለሁ እያለ እንደው ሐሳብ ሲያጋራ ዋሽንግተን ዲሲ ዋሽንግተን አመሳስሎ ነው የሚያውቀው። ልዩነትም አለው ወይ ብትሉት ላያውቀው ይችላልና የአሜሪካን ፖለቲካ ሴኔትንና እንትን የማይለይ የታችኛው ምክር ቤትና የላይኛው ምክር ቤት ኮንግረስ ምንድነው ምናምን የሚሉትን የማይለየው ሁሉ ነው እንግዲህ አሁን በየሶሻል ሚዲያው ላይ እንትን የሚለውና እናንተ ደግሞ ክሪቲካሊ ከሌሎች ተመልካቾች ዲፈረንትሊ መስራት እንዳለባችሁ ማወቅ እንዳለባችሁ አምናለሁ።
you are doing that ይሄ ቀላል ነገር ቢሆንም ግን ደግሞ ብዙ ሰው አቴንሽን ካለመስጠትም ሊሆን ይችላል ብዙ ሰው ደግሞ ግልብ ያለ ፖለቲካ አቋምም የሐሳብም ነገሮች ስለ አሉ ነውና ከሱ አንፃር እንደው እንድትመለከቱት ነውና ብዙ ስትራቴጂክ አሉ ሄቪሊ በዛ ልክ የሚታዩ ስለሆኑ ማለት ነውና ብዙ ነገሮችን መመልከት ይቻላል anyway ይሄኛውንም በማንሳቱ በጣም አስፈላጊ ስለሆነ ነው ውድ ተመልካቾቻችን ወደ ግሪክ ልውሰዳችሁ ግሪክ ላይ ሁለት ሄሊኮፕተሮች ተጋጭተዋል እነዚህ ሄሊኮፕተሮች የተጋጩት ምንድነው በጣም በከፍተኛ ሁኔታ የተለያዩ የእሳት ማጥፋት ስራ ላይ ሰደድ እሳቱን ለመቆጣጠር በሚያደርጉበት ሙከራ ነውና በጣም አሜሪካ ላይ የተፈጠረውን ነገር ከሱም የተሻገረ ነው ይሄኛው ደግሞ አውሮፓ ላይ አስቸጋሪ ሆኗል ሄሊኮፕተሮች ኮላይድ አድርገዋል ያደረጉት እንግዲህ ሰደድ እሳቱን በማጥፋት ላይ እያሉ ማለት ነው ቢያንስ እንኳን 220 የእሳት አደጋ ሰራተኞች ወይም ደግሞ ፎረስት ፋየርስ የሰደድ እሳቱ ወይም ደግሞ የጫካ እሳት ወደ 220 የሚሆኑ በግሪክ ተነግሯል በግሪክ ሪፖርት ተደርጓል 220 የሚሆኑ ሰደድ እሳቶች ናቸው ወይም ደግሞ እሳቶች ተፈጥረዋልና እነዚህን ተከትሎ ለማጥፋት የሚደረገው ጥረት እንደዚህ አይነት አደጋዎችንም እየፈጠረ ይገኛልና ሁለት ፋየር ፋይቲንግ ሄሊኮፕተርስ በጣም በሚያሳዝን ሁኔታ ነው ያሉት የተገለበጡት ወይም ደግሞ የወደቁትና እሱም ብዙ ሰዎችን እያነጋገረ ይገኛል በግሪክ ነው ወይም ደግሞ ሁለት አባላትን ህይወት አሳጥቷል 220 ዋይልድ ፋየር በአካባቢው ላይ ኔሽን ዋይድ ባለፈው ሳምንታት ማለት ነው ወይም ደግሞ ባለፈው ሳምንት በግሪክ ተነስተዋል የግሪክ ፋየር ሰርቪስ የእሳት አገልግሎትም እንደዚሁ ያስቀመጠው መረጃ ነውና ኒርሊ 500 የሚሆኑ ፋየር ፋይተሮች ተመድበዋል 23 አውሮፕላኖች ይሄ እነዚህም ፋየር ፋይተሮች ናቸው ተመድበዋል ግን ዌስት ኦፍ አቴንስ ላይ የተፈጠረ ነው ከዋና ከተማው በምዕራብ በኩል የተፈጠረ ነው እሱ ትንሽ አስቸጋሪ ሆኗል በጣም ነፋሱ ይሄ ገለ የሆነ ፎርስ ነው ያለው ከባድ ነው ነፋሱ በጣም እያለ ወጀብ አይነት ጭምር ነውና እያስቸገራቸው በመሆኑ ለመቆጣጠርም ፈታኝ ሆኗል ፍሌሙ እዛም እንዲነሳ አድርገዋል በተለያዩ አካባቢዎች በጣም አስጊ በሆነ መንገድ ሰዎች እንዲመለከቱት ያደረገ እሳት ነው የተፈጠረውና በግሪክም ፕሌኖች እንደዚህ እስከ መጋጨት ያደረሰው በጣም አደገኛ የሆነ ሰደድ እሳት በመፈጠሩ ነውና አሳዛኝ ነው በርግጥ እነዚህ ሁለት ሰዎች ህይወታቸውን ያጡበት መጠን አንደኛ ነፋሱ አደገኛ ነው ፕሪቨንት ማድረግ አስቸጋሪ ሆኗል በተለይም ደግሞ እነዚህ ሄሊኮፕተሮች የእሳት አደጋ ሰራተኞች እንቅስቃሴ እንዳያረጉ ራሱ ነፋሱ እንቅስቃሴያቸውን እዛም ያደርጋቸዋልና አደጋ እንዲፈጠርም አድርጓል በጣም በሺዎች የሚቆጠሩ ሰዎች ከአካባቢው እንዲወጡም ተደርገዋል እዚሁ ግሪክ ላይ ማለት ነው እንግዲህ ሰደድ እሳቱን ተከትሎ በባህር ላይ እንዲሄዱ ተደርገዋል በጀልባ ጭምር ማለት ነውና በጣም አስቸጋሪ ነው ኮሊሽኑ ለማንኛውም የተፈጠረበት እሁድ ነው በሳታ በሚባል አካባቢ ከአቴንስ ከዋና ከተማ 7 ኪሎ ሜትር ርቀት ላይ ማለት ነው እንግዲህ ኤርክራፍት ሜጀር ዋይልድ ፋየሩን ለማጥፋት ጥረት እያደረጉ በሚገኙበት ኤጂዩስ ቫሲሊዮስ በሚባለው አካባቢ ላይ ማለት ነው እንግዲህ ቱዋርድስ ወደ ፔትሮ ጀርሜኖ ለመንቀሳቀስ ጀርሜኖ በሞከሩበት አጋጣሚ ነው እንደዚህ አይነት ሁኔታ የተፈጠረው ማውንቴነስ የሆነ ኤሪያ ነው በአገሪቱ ምዕራባዊ ክፍል በተለይ በዋና ከተማዋ ምዕራባዊ ክፍል ላይ የተፈጠረው ስለዚህ ሁለት ሰዎች ህይወታቸው Αρτείτε να μείνετε εδώ. Συγγνώμη, δεν είμαστε ξένοι. Εννοείται. Εδώ το σπίτι είναι για όλους. Καλύτερο και να φύγουμε γιατί τώρα να κάτσουμε χωρίς ρεύμα λίγο δύσκολο. አጥቷል ነው ግሪክ
አስተባባሪና አንድ የዳኒሽ ፓይለት ወይም ደግሞ አብራሪ እንግዲህ እዛው ላይ ያሉ በሄሊኮፕተሩ ላይ ህይወታቸውን አጥተዋል። ሌሎኞቹ እንግዲህ ሁለተኛው ኤርክራፍት የግሪክ ዜግነት ያለውና የብሪቲሽ ብሔር እንትን ያለው ነው። የግሪክ ብሔር ለምዶብን ነው አይደል? ብሔር የሚያስብለን የግሪክ ዜግነት ያለውና የብሪታንያ ዜግነት ያላቸው እንደዚሁም ደግሞ ሰርቫይቭ አድርገዋል። እስካሁን እንግዲህ የተፈጠረውን ነገር ደግሞ ለማየትም አስቸጋሪ ነው። ይሄ ምንድነው የሚያሳየው? ሰደድ እሳቱ በዛ አካባቢ በተለይም ደግሞ በግሪክም ጭምር አደገኛ የሆነ መምጣቱ ነውና በጣም በርካታ ሰዎች ይህን ጉዳይ በስጋት እያዩት ነው። እንደሚሰፋ በጣም እያስቀመጡ ይገኛልና ምናልባትም ዓለማችን ላይ ከሚፈጠሩ አንዳንድ ችግሮች ላይ ይሄኛው ትንሽ ከጦርነት ባሻገርም ይሄኛው እየከፋ መሄዱን ይጠቁማል የሚል መረጃ ይወጣ ነው። እንግዲህ ብዙ ጥያቄዎችም ይነሳሉ። ውድ ተመልካቾቻችን እንግዲህ ለማጋራት ነው። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጌያለሁ። ታንክ ዩ ቨሪ ማች